የእጮኝነት ቀለበት ለምን ለሴት ብቻ? የጋብቻ ቀለበት ጥልቅ ሚስጥርና አመጣጥ። የጋብቻ ቀለበት ነጭ፣ ጥቁር፣ ባሪያ፣ ጌታ፣ ሃይማኖት፣ ዘር፣ ቀለም፣ ጎሳ ሳይለይ ሁሉም አክብሮ ያደርገዋል። ሀብታሙ በአልማዝ፣ ሌላው በወርቅ ወይም በብር እንደ እምነቱና እንደ አቅማቸው የሚወደውን ሰው እስከ መጨረሻው አብሬህ እኖራለሁ በሚል አራተኛ ጣት ውስጥ ያጠልቀዋል። ከጋብቻ በፊት የሚደረገው መተጫጨታቸውን የሚያሳዩበት አንዱ መንገድ ደግሞ ለሴቷ በሶስተኛው ጣቷ የሚደረገው የእጮኝነት ቀለበት ሲሆን መልእክቱ ሴቷን በተገዢነት የሚገልጽ ነው ይላሉ። ቀለበት ማሰር መቼና እንዴት እንደተጀመረ ምን ያህሎቻችን እናውቅ ይሆን? ለምንስ አራተኛ ጣት ተመረጠም? የእጮኝነት ቀለበት ለምን ሴቶች ብቻም ያጠልቃሉ? አሁን እየተነሳ ያለው ትውልድ ያደርገዋል እንጂ የቀለበት ትርጉም ምንድነው? በእርግጥ ለምናገባው ሰው ቀለበት ስናጠልቅለት ምን ማለታችን እንደሆነ ገብቶናል ወይ የሚለውን አብዛኛው ሰው ተረድቶት ተገቢውን ትኩረት ሲሰጠው አይስተዋልም። አብዛኛውን ጊዜም የከበረ ማዕድን ከሚባለው ከወርቅ የሚሰራውን ጌጥ ያልበዛበት የጋብቻ ቀለበት በብዙ ባህሎች ውስጥ ጥልቅ ትርጉም አለው። ክብ መሆኑ ዘላለማዊነትንና የማያልቅ ፍቅርን አመላካሽ ነው እንደመባሉ የጋብቻ ቀለበት አመጣጥ ከስር መሰረቱ ሲጠና ግን አጀማመሩ አሁን ካለው መልእክቱ በጣም የተለየ ነው። የታሪክ ተመራማሪዎች እንደሚሉት የአሁኑ የጋብቻ ቀለበት ጥንታዊውን የጥንት ሰዎች አስገድደው የሚይዟቸውን ሴቶች የሚያስሩበትን ገመድ የተካ ዘመናዊ ቅጂ ነው ይላሉ። ለዚህም እንደ መከራከሪያ የሚያቀርቡት ኦልድ ቦል ኤንድ ቼን የሚለውን የፈረንጆቹን አባባል የመጣው ሙሽራይቱ ከጋብቻ ጥምረት ይልቅ ከነጻ ሰውነት ወደ እስረኝነት መቀየሯን ለማመላከት ነው ይላሉ። ዛሬ ስለ ጋብቻ ቀለበት ያለው አመለካከትም ቢሆን ሲወርድ ሲዋረድ የመጣ ግን በብዙ ጥናታዊ ስልጣኔዎች የጠለቀ መሰረት ያለው ነው። በጥንታዊት ግብጽ አንድ ሰው የገንዘብ ወይም የብረታ ብረት ቀለበት ሌሎች ላይ ማድረጉ አንድን ነገር ለመግዛት እንደፈለገ የሚያሳይ ልማድ ሲሆን ሙሽራዋም ላይ ቀለበት ማሰሩ ሚስቱን በሀብት እንደገዛት ማንጸባረቂያ ነበር። በጥንታዊት ሮም ከተለያዩ ማዕድናት የሚሰሩ ቀለበቶች የተለያዩ ፖለቲካዊና ማህበራዊ መልእክቶች ነበሩባቸው። በጋብቻ ከድግስ በኋላ ሚስትየዋ የበሩን ጫፍ አልፋ ወደ አዲሱ ቤቷ ስትገባም ባሏ በቀለበቱ ላይ የተያያዙ የቤቱን ቁልፎች በሙሉ ያስረክባት ነበር። በ17ኛው መቶ ክፍለ ዘመን ፒዮሪታኖች የጋብቻ ቀለበት አመጣጡ ከአርመናውያን ባህሎች ነው፣ እንዳውም የሰይጣን መድረሻ ክብ ነው ብለው ያምኑ ነበር። የጋብቻ ቀለበት የሚደረግበትን ጣት መምረጥ ለምንድን ነው የጋብቻ ቀለበት የግራ እጅ አራተኛ ጣት ላይ የሚደረገው? በአራተኛው ክፍለ ዘመን የኖረው ተመራማሪውና ፈላስፋው አምብሮሲያል ቴዎዶሲየስ ማክሮቢያንስ ስለዚህ ዓለም ከዚህ የተሻለ ጣት የለም ይላል። ሲያብራራውም የመጀመሪያው ወይም አውራ ጣት የሚባለው ስራ የሚበዛበት ጣት በመሆኑ አያመችም ይልና አመላካችና ትንሿ ጣት በከፊል የተከለለች ናት ይላታል። እንዲሁም መሃል ላይ ያለው ረጅም ጣት ብዙ ጊዜ ያልተገባ የብልግና መልእክት ማስተላለፊያ በመሆኑ ለዚህ ዓላማ ሊውል አይችልም። ስለዚህ ምቹና ተገቢዋ የቀለበት ጣት አሁን ቀለበት የምናስርባት ጣታችን በመሆኗ በእሷ ላይ እናስራለን ይላል። በአንድ ወቅት ከልብ በቀጥታ አራተኛ ጣት ላይ የሚያርፍ የደም ስር አለ ተብሎ ይታመን ነበር። ላቲኖች
ቬናሞሪስት እያሉ ይጠሩት የነበረ ሲሆን ትርጉሙ የፍቅር ስር ማለት ነው። ለመጀመሪያ ጊዜ ቀለበትን የጀመሩ ሰዎች ልባችን በግራ በኩል ነው ብለው ያምኑ ስለነበር ፍቅራቸውን ለሚያገቡት ሰው ከልብ እንደሆነ ለማሳየት ነበር። ሌላው ለምን ቀለበት በአራተኛው ጣት ላይ ይደረጋል ለሚለው መልስ ከፈለጉ ደግሞ እነዚሁ ሰዎች ሲናገሩ ከጣቶቹ ሁሉ አራተኛው ጣት ለልብ በጣም ይቀርባል የሚል ደስ የሚል የፍቅር ትርጉም ስለነበራቸው ነው። በጥንት ጊዜ አንዳንድ ክርስቲያን የሆኑ ተቋማት ቀለበትን በሶስተኛ ጣት ላይ ያደርጉ እንደነበር መረጃዎች ያሳያሉ። ምክንያታቸው በጋብቻ ውስጥ አብ፣ ወልድ፣ መንፈስ ቅዱስን ትልቅ ቦታ እንዳላቸው ለማሳየት ነበር። ቢሆንም እስካሁን ዓለም የሚጠቀመው ግራ እጅን አራተኛ ጣትን ነው። በተጨማሪም አብዛኛው ሰው የሚጠቀመው ወይም ለመጠቀም የሚቀናው በግራ እጅ ላይ የበላይነት ባለው በቀኝ እጅ ሲሆን ነገር ግን በግራ እጅ ላይ ቀለበት መደረጉ የሚያመላክተው ሚስት ሙሉ ማንነቷ በባሏ ፈቃድ ስር እድሜ ልክ መውደቋን ለማመላከት ነው ሲሉ አንዳንድ ተመራማሪዎች ይናገራሉ። የቀለበት ትርጉም ለምናገባው ሰው ያለንን ዘላለማዊ ፍቅር የምንገልጥበት ነው። ቀለበቱ ክብ የሆነበት ምክንያት የክብን መጀመሪያም መጨረሻም ማወቅ እንደማይቻል ቀለበቱን ስናስር ለምንወደው ሰው ያለንን መጨረሻ የሌላው ፍቅር ማሳያ ነው። ሌላው መጠንቀቅ ያለብን የጋብቻ ቀለበት ላይ በፍጹም ዲኮሬሽን፣ ጌጣጌጥ አይፈልግም። ንጹህ ክብ ነው። መጀመሪያም መጨረሻ የሌለው የተለያየ ቀለበት ማድረግ ከፈለግን ሌሎቹን ጣቶቻችንን መጠቀም እንችላለን። ያላገባንም ሰዎች አራተኛ ጣታችን ከምንም አይነት ቀለበት የጸዳ ይሁን። ያገባን ሰዎች ደግሞ አራተኛ ጣታችን በፍጹም ባዶ አይሁን። ካለንም ሌላ አንደረብበት፣ በግልጽ ብቻውን ጎልቶና ደምቆ ይታይ። የእጮኝነት ቀለበት ሴቶችን እንዴት ይገልጻቸዋል? ጥንዶች ወደ ትዳር ከመግባታቸው አስቀድመው ለትዳር ይተጫጫሉ። መተጫጨታቸውን የሚያሳዩበት አንዱ መንገድ ደግሞ ለሴቷ ቀለበት ማድረግ ነው። እዚህ ላይ ወንዱ በእጮኝነት ላይ ያለ ለምን ቀለበት አያደርግም የሚል ጥያቄ ወደ አእምሮ ይመጣ ይሆናል። በእርግጥ ወንዶች ፈርጥ ያለው ያማረ የእጮኝነት ቀለበት ለምን አያጠልቁም? ሴቶች ብቻ ለምን ያጠልቃሉ? የሳራ ጥያቄ ነው። የሚዲያ ባለሙያዋ ሳራ ግን ይህ በባህላችን ለሴቶች የሚጠለቀው በጣም ውድ የሆነ የእጮኝነት ቀለበት ለሴቶች የውድቀትና የጥገኝነት ማሳያ ነው ትላለች። እንዲህ አይነት ድርጊቶችም ሊያበቃላቸው ይገባል ስትልም በተደጋጋሚ ጽፋለች። መለወጥ ያለበት ልማድ ነው ስትል አበክራም ትሞግታለች። ቀለበት ጸረ ሴቶች እንደሆነ ታምናለች። ጥገኛ ያልሆነች ሴት ላይ ያለውን አመለካከት የሚቃረን ነው። ይህም ማለት ቀለበቱን ያደረገችው ሴት የሌላ ናት፣ ተይዛለች የሚል መልእክት አለው። ከዚህም ባሻገር አቅምንና የኑሮ ደረጃን የምናሳይበት እየሆነ ነው። በአሜሪካ ሀገር ቀለበቱን ለመግዛት በአማካይ $6351 $190,000 ብር ገደማ ማለት ነው ያወጣሉ። የአልማዝ ፈርጥ ያለው ትልቅ ቀለበት ቀለበቱ ምን ያህል ውድ እንደሆነም ያመላክታል። በውስጠ ታዋቂ በምን ያህል እንደተሸጠች ያሳብቃል ትላለች። አብዛኞቹ በእጮኝነት የተደረገላቸው የአልማዝ ቀለበት አላቸው። የአንዳንዶቹ ብዙ ገንዘብ የፈሰሰበት ትልቅ ነው። በኩራት ፎቶ እየተነሱ በየማህበራዊ ሚዲያው ይለጥፉታል፣ ይኩራሩበታል። ከእኔም ጋር ስንገናኝ ያሳዩኛል። ሰው እንዲያይላቸው ይፈልጋሉ ትላለች። ለእርሷ ግን የሚያስገርምና የሚያስቅ ጉዳይ እንጂ ምንም ደስታን የሚሰጥ አይደለም። በእርግጥ ይህንን ሐሳቧን የሚቃወሙት በእርሷ እድሜ የሚገኙ ጓደኞቿ ብቻ ሳይሆኑ ልጇም በአስተሳሰቧ ታሾፍባታለች። ምክንያቱም ደግሞ
ወደ ፍቅር ዓለም ስትገባም እርሷም በጣም ውድ የሆነና አብረቅራቂ ቀለበት እንዲደረግላት ስለምትፈልግ ነው። ድርጊቱ ሲወርድ ሲወራረድ የመጣና ያደገችበት ባህል በመሆኑ የልጇን ህልምና ሐሳብ ትረዳለች። ቢሆንም ግን በዚህ አስተሳሰብ መቼም እንደማትስማማ ጠንካራ አቋም አላት። ለጋብቻ አንድን ሰው ውጩ የሚደረግበት የተለመደ ስርዓት ያሰለቻታል። ባልየው በጉልበቱ ተንበርክኮ የሚያጫትን ሴት እጅ ይዞ ታገቢኛለሽ የሚል ጥያቄ ሲያቀርቡ ያስገርማታል። ይህን ድርጊት የሚፈጽሙት ደግሞ ሰዎች በተሰበሰቡበት ባልታሰበ አጋጣሚ እርሷ ምንም መናገር በማትችልበትና እድል በማይሰጥበት ቦታ አሊያም በካሜራ ፊት በመሆኑ ሴቷን ተጋላጭ ማድረጉ ለሷ ተቀባይነት የለውም። ጋብቻ አንዱ ለአንዱ የሚያሳየው ሳይሆን የሁለቱ የጋራ ስምምነት መሆኑንና ጋብቻ አንድን ሰው ማፍቀርና ለፍቅሩም ተገዢ መሆን እንጂ ቀለበት ማጥለቁ ላይ አይደለም ትላለችም። ቢሆንም ግን ማህበረሰቡም ሆነ ሚዲያ ሴቶች ህልም እንዲኖራቸው ከልጅነታቸው ጀምሮ ማስተማር እንዳለባቸው ታምናለችም። ቀለበቱን አድርግላት ፑት ኤ ሪንግ ኦን ኢት የሚለውን የቢዮንሴን ዘፈን እየሰሙ ያደጉና ጋብቻ ሁሉንም የህይወታቸውን ችግር እንደሚፈታላቸው ያስባሉ። ይሁንና ሴቶች ጋብቻንና ቀለበትን ከማለም ይልቅ ጥገኛ ላለመሆን በትምህርት የተሻለ ስለመሆን ስለ እድገት እንዴት ደስተኛ ሊሆኑ እንደሚችሉ ቢያስቡ ይበጃል ስትል ታስረዳለች። አበቃን። ሰላም።